አምላክ ይሞታል አይሞትም አይደለም ጥያቄ። አምላክ ይሞታል አይሞትም አይደለም ጥያቄ። ኦኬ ጥያቄሽ ወልድ ሞቷል ተብሎ የለ አብና መንፈስ ቅዱስ አብረው ሞተዋል ወይስ ኢየሱስ ብቻ ነው የሞተው ነው ጥያቄ። ነገርኩሽ እኮ ከሶስቱ አካል አንዱ አካል ወደ ከመቤታችን ከቅድስት ድንግል ማርያም ተወለደ፣ ሰው ሆነ። ሰው ከሆነ በኋላ እኛ ወደ ቀደመ ክብሩ ይመልሰን ዘንድ በስጋ ታመመ፣ ሞተ፣ ተቀበረ፣ በሶስተኛው ቀን ተለይቶ ተነሳ። ሰው ስለሆነ ሰው አምላክ ሆነ፣ አምላክ ሰው ሆነ ብለን እናምናለን። ከሶስቱ ቅዱስ አንዱ ቅዱስ ያውም ኢየሱስ ክርስቶስ በስጋው ታመመ፣ በሰውነቱ ታመመ፣ በሰውነቱ ተገረፈ፣ በሰውነቱ ሞተ፣ በሰውነቱ ከሙታን ተለይቶ ተነሳ። ሞትን ድል አድርጎ የተነሳ አምላክ አለን ብለን እናምናለን። በስጋው በመለኮቱ ሳይሆን በስጋው በለበሰው ስጋ። ኦሪት ዘፍጥረት ማቴዎስ ወንጌል ምዕራፍ 4 ላይ አንብቢ። ማቴዎስ ወንጌል ምዕራፍ 4 ላይ እግዚአብሔር አምላክን አትፈታተነው ያለ እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ዲያብሎስ እሱ ጥያቄ ባቀረበለት ጊዜ እግዚአብሔር አምላክን ራሱ አምላክ እንደሆነ የሚናገረው ያ ምዕራፍ። እሺ በመለኮት አልሞተም፣ አምላክ አልሞተም። ከሶስቱ ቅዱስ አንዱ ቅዱስ ብለን እናምናለን። እናንተ አንድ አምላክ አይወለድም አይወልድም ነው የምትሉት አይደል? እኛ ደግሞ አብ ወላዲ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ሰራጺ ነው ብለን እናምናለን። በመለኮት አንድ፣ በአገዛዝ አንድ፣ በፈጣሪነት አንድ ብለን እናምናለን። በገዥነት ይህን ዓለም በመመገብ ይህን ዓለም በማሳለፍ አንድ ብለን እናምናለን። በስም በአካል በግብር ሶስት ብለን እናምናለን። ከሶስቱ ቅዱስ አንዱ ቅዱስ ወልድ ኢየሱስ ክርስቶስ ይባላል። በለበሰው ስጋ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። በስጋው ነው እንጂ በመለኮቱ አልሞተም እህቴ። እሺ አመሰግናለሁ። ወንዶች ያወሩ ኢየሱስ ሞቷል፣ አብና መንፈስ ቅዱስ ደግሞ አልሞቱም። ስለዚህ አምላክ አልሞተም ማለት ይቻላል። አምላክ አልሞተም። ኢየሱስ ክርስቶስ በለበሰው ስጋ ሞቷል ነው እንያልሻለን። በለበሰው ስጋ የማርያምን ስጋ ከስጋዋ ስጋ ነፍሷ ነፍስ ነስቶ ሰው ሆኗል። በለበሰው ስጋ ሞተ፣ ተቀበረ፣ በሶስተኛው ቀን ከሙታን ተለይቶ ተነሳ። አብና መንፈስ ቅዱስ ሞቶ አንልም። አምላክ አብ ወልድ መንፈስ ቅዱስ በስም በአካል በግብር ሶስት ብለን ነው የምናምነው። በመለኮት በአገዛዝ በስልጣን ዓለምን በመፍጠር በፈቃድ አንድ ናቸው ብለን ነው የምናምነው። የኛ እምነት እንደዚያ ነው። የእናንተና የኛ ልዩነቱ እዚህ ላይ ነው። እሺ ሰላም ብያለሁ ቀሲስ። አቤት እንዴት ነው? ሰላም ነው ወይ? ጤኖት? እግዚአብሔር ይመስገን ደህና ነኝ። ኦኬ ኢየሱስ ክርስቶስ ከማርያም ከመወለዱ በፊት ወልድ ተብሎ ይጠራ ነበር አይደል? ይጠራል። እግዚአብሔር ወልድ ዓለምን ከመፍጠሩ በፊት እግዚአብሔር ወልድ ቃል ይባላል። በዮሐንስ ወንጌል ምዕራፍ 1 ስትሄድ ቀዳሚው ቃል ውእቱ ወውእቱ ቃል ሀበ እግዚአብሔር ውእቱ ወእግዚአብሔር ውእቱ ቃል ይልና ቁጥር 14 ላይ ቃል ስጋ ኮነ ወሐደረ ላዕሌነ እያለ ይቀጥላል። ያ ማለት ቅዱስ ቄርሎስ እንደተናገረው እንቲአሁ ለቃል ከሆነ ለስጋ ወእንቲአሁ ለስጋ ከሆነ ለቃል ይላል። ቃል የስጋን ገንዘብ አደረገ፣ ስጋም የቃልን ገንዘብ አደረገ ነው የሚለው። ቃል ማለት ዓለም ከመፈጠሩ በፊት የነበረው ስሙ ነው እኮ። ወልድ ይባል ነበር። ከአብ ያለ እናት መወለዱን ቤተክርስቲያን አበክራ ታስተምራለች እኮ። ወልድ ይባል ነበረ ወይ ቀሲስ? አዎ ይባላል። እግዚአብሔር ወልድ ይባላል። ወልድ ማለት ወንድ ልጅ ነው አይደለ ቀሲስ? አሁን አንተ እየሄድክ ያለኸው ወደ ጾታዊ አይነት እንትን ነው የምትናገረው አይደል? አንተ አላህ ስትለው አንተ ትለዋለህ አላህን። ቆይ አንተ አላህን አንተ ትለዋለህ አትለውም አንተ ነው እሱ አይደለም። አሁን ወልድ ማለት ወንድ ልጅ ማለት ነው። አንተ አመጣጥን ስላወቁት ነው። አንተ አባትለውም ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወናሁ ተጸንሲ ወትወልዲ ወልድ ይላል። ኢየሱስ ይላል አይደል? ቆይ ጥያቄ መልስልኝ። አንተ አላህን አንተ ትለዋለህ አትለውም? አንተ ማለት አንተ ትለዋለህ አላህን አትለውም? አንተ ብዬ አላውቅም እስካሁን። የምን እምነት ተከታይ ነው? እስልምና
ኦኬ እኔ ብዙዎቹ እስላሞች አምላክን አንተ ሲሉ ትሰማለህ። ችግር የለውም ይጠይቋቸዋል እነርሱን። አሁን የኔን ጥያቄ አስተናግዱኝ። አይ ባመጣው ጥያቄ ነው አንተን መልሼ የጠየቁህ። ችግር የለውም እኮ አይ እኔ እንደዚህ አይደለሁም አልኩኝ። አሁን ወደ መልሱ ሄድና ጥያቄህን መልስ። ወልድ ማለት ወንድ ልጅ ነው አይደለ? እና ምን ማለት ነው? ምንድን ነው ጥያቄው? ነው ወይስ አይደለም? አዎ ነው ይበሉኛ። ከዛ ልጠይቅ ጥያቄን። ቀሲስ ወልድ ማለት ወንድ ነሽ ምን ማለት ለምን ለማለት ነው? ጥያቄው አልገባኝም። አብራራው ጥያቄ። በጣም ጥሩ። ስለዚህ ኢየሱስ ክርስቶስ ወልድ ማለት ልጅ ማለት ነው እንዴ ብለህ አይደለም። አብራራው ጥያቄህን አብራራው። ወልድ ማለት ወንድ ልጅ ነው። ኢየሱስ እግዚአብሔር ወልድ ማለት ምን? እግዚአብሔር ወንድ ልጅ የአብ ልጅ ማለት ነው። ይኸውልህ እግዚአብሔር ወልድ ልጅ ማለት ልጅ ማለት ነው። እሺ ወንድ ልጅ ማለት ወንድ ልጅ እንግዲህ ወንድሜ ወደ ሌላ ትርጉም አትውሰደው። እሺ እኮ ወልድ ማለት ወንድ ልጅ ነው አይደለም? እዛ ጋር እንስማማ መጀመሪያ። ንግስት ፎቶ አያንሱን ከይቅርታ ጋር ወጡ። አስገቡልን፣ ቀሲስን አስገቡልን። ንግስት ኢብራሂም ገና እኔ እኮ ገና ጠይቄን ይውላ ደክሞኛል። ኢብራሂም ሊቀጥል ነው ገና አልጠየቅንም። ንግስት አስገቢልን ቀሲስን። ቅድም መዝሙር አዳምጬ ደክሞኝ ነው የወጣሁት። ይገባሉ። ምንድን ነው የወረዱት? ኔትወርክ በጣም አስቸግሯል። ምንድን ነው? መምህር ደግሞ ሞዴሬተር አላቸው እንዳይወርዱን። የቅድሙ መምህር ጥሩ ሰው ነበሩ። እኔ እንዳይነኩኝ መዝሙር አድምጬ ረጋ ብዬ ነው የሄድኩት። እኔ ማዳመጥም አለብህ፣ ግድ ነው። ከመጠምጠምህ መማርህ ይቅደም። ትክክል፣ ተቀብያለሁ። ከተመቾት መጣ ይግቡ። ኢብራሂም ለቀሲስ ጥያቄ ይኖራል አንተ? እኔ አሁን ገና አልጨረስኩም። በጣም ብዙ ጥያቄ አለ። እሺ ተራ እንጠብቅና ትስተናገራለህ። ግን ባይዘው አንድ ነገር እኔ ምንም ጥያቄ ግን መጠየቁ በቃ እሺ። ቻው አንድ ነገር ላውራ ንግስትዬ፣ አንድ ነገር ላውራ። ይቅርታ ያ ጀማዓት፣ አሁን እኔም ኢብሮ ምናምን ስንገባ በጥናት ላይ የተመሰረተ ነው። በቃ ገብተን በጥናት ላይ የተመሰረተ የተከበሩ ሰዎች ጋር አውርተን ነው የምንወጣው። ሶ ገብታችሁ አትበጥጡ። ከዛ በኋላ ኢንሻአላህ በቻላችሁት መጠን ማለት ነው። አሁን እኛ የንግስት ቤታችን ነው ብለን የመጣ ነው። ኢብሮም እንደዛ ብሎ ነው የመጣው። ስለዚህ እንደዛ ነው የመጣ ነው። ቤታችሁ እንኳን አይደለም። አዳምጣ እንደሚቤተማ ይሄ እስላም ቤት አይደለም። አይ ቤታችን እንደዛ ሳይሆን ኢየሱስ ሁሉንም ተቀበሉ ስለሚል ያው ትቀበላለሽ ብዬ ነው። ካልሆነ ችግር የለም። አቡበከር ሰላም ብለናል። መተናል። ይኸው ለገበያ እንደ ሐረር የጫት መኪና መተናል። እሺ ሰላም ብለናል። ለማንኛውም ሰላም ከመቀመጫ የተነስቼ ሰላም ብያለሁ። ቀሲስ ግን የጀመሩትን ቢቀጥሉ ደስ ይለኝ ነበረ። እሺ ጥያቄ ይመጣሉ። ጠብቁ እስከሚመጡ ጥያቄ አለ ምናምን። አቡበከር ጽና የሚባለውን ታውቀዋለህ? የነ ማን ነበረ ስሙም ጠፋኝ። ኦሳማ ጓደኛዬ ነበር ያኔ የዛሬ 2 ዓመት። እነ ቢላል እነ ኦሳማ እነ ቢላል አምደው አውቃቸዋለሁ። እኔ ከተመቸኛል አምደው። በጣም የሚገርም ነገር ከዚህ በፊት ጽና ነኝ ብራዘር። ጽና ነኝ ብራዘር። ጽና ነኝ። እስቲ አጽነው አንድ ጊዜ ይጸናል ብራዘር። ቀላል ጥያቄ አለኝ አምደው፣ ጥያቄ አለኝ። ኧረ ቆይ ጥያቄ አለኝ። በነገራችን ላይ ቆይ እኔ ጥያቄ አለኝ። አንድ በጣም የሚገርም ጥያቄ ነው ያለኝ። ይሄንን ከመለስክልኝ ጸንተሃል አንተ። እንደውም እንደ ያከፈርኳት ልጅ እኮ ገባኝ። ያከፈርኳት ልጅ ማለት ነው። አንድ ጥያቄ ሙስሊሞችን ጠይቅልኝ ብላኛለች። እኔ ራሴ ሙስሊም ያረኳት ልጅ የኢየሱስን አምላክነት ሲጠይቅልኝ ብላኝ ልካኝ ነው እዚህ ድረስ ፈልጌ የመጣሁት። የሚገርም ነገር ማለት ነው አምደው። እና እስቲ መልስልኝ። እሺ ብራዘር፣ እሺ ኢየሱስ አምላክ ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ የሰማሁትን እውነት የነገርኳችሁን ሰው አለ ኢየሱስ ሲናገር፣ እኔ ሰው ነኝ አለ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ እና ወደ አምላካችሁ አለ። አምላክ አለኝ አለ። ተመልከት። በስላሴ ታምናለህ? ዮሐንስ ወንጌል ምዕራፍ 17 ላይ
ቆይ መጀመሪያ ይህን ለማለት በስላሴ ታምናለህ ወይ? ስላሴ የሚል ነገር ላገናኝልህ ባይብል ላይ አለ። እስቲ ያሳይ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻ ነው አንተን አለው። ማንን ነው አንተን ያለው? ኢየሱስ ማንን ነው አንተን ያለው? ማዳመጥ ትችላለህ? ትክክል ነው። ማንን ነው አንተን ያለው? እሱን ብቻ መልስልኝ። ማዳመጥ ትችላለህ? እችላለሁ። አራዳ ለአራዳ አይሸዋወድም። አንዴ ለዛ እኮ ነው እንዴ አርድና ይመቸኛል ካልኩ ለዛ እኮ ነው አምድዬ በጣም ስማርት ልጅ ነው። እኩል አናውራ። ቆይ ይኸውልህ ስላሴ ታምናለህ? ሱራ 20 14 ወይም ሱራ 64 13 ወይም እንካ አዳምጥ። እውነተኛ አምላክ ብቻህን ይሆን አንተ ሱራ 87 ላይ ሄደ። ቆይ በቁርአን ነው የምንሄደው። እንግዲህ አላህ አምላክ መሆኑን አሁን በዚህ ላይ ሱራ 20 14 አዳምጣ። ሚውት ማድረግ ተጀመረ። የጀመራችሁ ደግሞ ድጋሚ እንዴ ምን ሆናችሁ? እኩል አናውራ። ልንጠይቅ እኮ ነው የመጣ ነው እንዴ እየጠየቅኩ አይደል እንዴ? አንተ አንደኛ በስላሴ ሶፎንያስ አንዴ እኔ በጣም በየቀኑ ያን ልጅው ነው በነገራችን በየቀኑ 3 ሰው 4 ሰው ነበር ማከፈረው በነገራችን በየቀኑ 3 ሰው 4 ሰው ነበር ማከፈረው እና ይመቸኛል እኮ ምን ለዚህ እኮ ነው አንተ በጣም አራዳ እኮ አዳምጠኝ። በየቀኑ 3 ሰው 4 ሰው ነበር ማከፈረው በነገራችን አሁን ይኸውልህ በዚህ አዳምጠኝ። እስቲ እኔን አክፍረኝ ደግሞ እስቲ እኔን ደግሞ አክፍረኝ። እሺ ሱራ 20 ምን ይላል መሰለህ? ለማዳለህ እኮ እሺ ሱራ 20 14 ላይ አለ ኢየሱስ እኔ አምላክ አለኝ አምላክ ያለው አይሰማም እንዴ? እኔ እኮ በአንተ ቁርአን ነው የሚሄድልህ። እርድና በአንተ ቁርአን ነው የሚሄድልህ። በአንተ ቁርአን ነው የሚሄድልህ። እንግዲህ አንተ አምላክ አላህ አምላክ ነው ብሎ ይኸውልህ ሱራ 20 14 1 ሱራ 64 13 ሱራ 28 7 ሱራ 4 87 በአንተ ቁርአን ነው የሚሄድልህ። ሱራ 2 163 ላይ ትሄዳለህ። ዮሐንስ ወንጌል ምዕራፍ 8 ታዳምጠኛለህ? እሺ ልድገምልህ። ሱራ 20 14 በአንተ በቁርአኑ አንተ ይህን ጥያቄ ከመለስክ እኔ ዛሬ ሰልማለሁ። እሺ ዛሬ ልስለም በቃ። እኔ ግን አስከፍራለሁ። ዛሬ እንደውም ይኸውልህ ስለዚህ ምን መሰለህ ዛሬ አስከፍሬ ነው የሚሄደው። በነገራችን ላይ ቢላልን ያስወጣሁት ይኸውልህ ቢላልንና ኦሳማን ያስወጣኋቸው እንካ ኦሳማንና ቢላልን ያስወጣኋቸው ማለት ነው ከቲክቶክ ላይ እኔ በእንትና በተራ ነው ቤተሰብ ቤት በቃ እኛ ምናወራው በቃ እኔ አወራታችኋለሁ በስነ ስርዓት ማለት ነው። ያው ዝም ብለህ እኔ አሁን በቃ እሺ ጥያቄ ልጠይቅ። አንድ ጥያቄ ልጠይቅ። የሚጠይቀውን ጥያቄ እና ቆይ ጥያቄን ብቻ ጠይቅ። አንድ ጥያቄ ልጠይቅና ከዛ በኋላ እሱ ደግሞ ይጠይቃል። የኢየሱስ አምላክ ለመሆኑ አንድ ማስረጃ ስጠኝ፣ እዛ ላይ እናውራ። በቃ ስጠኝ ማስረጃ። እዛ ላይ ይሰጠኛል፣ እዛ ላይ እናውራለን። ከዛ በኋላ እሱ ደግሞ ይጠይቃል። ኔክስት ቆይ አንድ ጥያቄ እኔ ልጠይቅ። ልመልስለት። ቆይ አዳምጠኛ ለጠይቀው የእንጭጣጣቢ ትክክል ነህ። እናንተ አማታጥቧላችሁ አይደል እንዴ? ከነ ምናምናችሁ እየሸተታችሁ ሂድ እንዴ። ክፍለ ዘመን ታውቀዋለህ? ስንት ሆነው ነው የመጡት ወደ ኢትዮጵያ? ኦርቶዶክስ ማለት ይሄ ነው። ባይዘው በቃ ስድብ ነው ወይ ማስወረድ ነው ማድረግ ነው። በቃ እንደዚህ ነው ወላሂ። ምንም ከእውቀት ዘር ከእውቀት ነፃ ቀሲስ አመለጡ። ቀሲስን የሚያክል አካል መጥተው አመለጡ። ቅድም ማለት ነው። እሺ ዮሐንስ ላይ ምዕራፍ 1 ቆይ ቀሲስን አስገቡ መልሰው ቀሲስ አመለጡ። ጥያቄያችንን መቋቋማቸው አቃታቸው። ኢየሱስ ወልድ ነው ወይ ስንላቸው እንጂ ገብተው አመለጡ እኮ ቀሲስ። ሚውት አድርጊልን። አታሰድብ ኤልሳ። በነገራችን ላይ አታሰድብ ከዚህ በኋላ ሚውት አድርጊ። ሰላም ኤልሲ፣ ለምን መሰለሽ የመጡት? አንዴ አሰብኩኝና ለምንድን እንደመጡ ላብራራ። እኔ የመጡበት ምክንያት አንድና አንድ ነው። ንጽጽር ላይ ወንድሞች በጣም ያውቃሉ። ቆይ አንድ